አቀላጥፋችሁ ከመናገር የሚገድቧችሁ 5 ግድግዳዎች ዛሬ የምነግራችሁ ይሆናል። በተጨማሪ እነዚህን ግድግዳዎች ወይም መሰናከሎች እንዴት ኦቨርካም ማድረግ እንደሚችሉ ወይም እንዴት ማሸነፍ እንደሚችሉ በተግባር ማድረግ ያለባቸውን ነገሮች ወይም ስቴፖች የምነግራችሁ ይሆናል። ዝግጁ ናችሁ? Let's get started. Hello beautiful people, ነቢል እባላለሁ። ይህ Speak to Rich ነው። Before we start, ጀማሪ ከሆናችሁ if you are a total beginner ምንም አይነት ፋውንዴሽን የለኝም ብላችሁ የምታስቡ ከሆነ የትም ሆናችሁ ቤታችሁ፣ ውጭ ሀገር ሆናችሁ፣ ክፍለ ሀገር ሆናችሁ የምትማሩት የእንግሊዝኛ ኮርስ አለላችሁ። የት እናገኘዋለን ካላችሁኝ www.speaktoreach.et ላይ ስትገቡ የጀማሪ ይሄው የሚለው የኦንላይን ኮርስ ገብታችሁ መጀመር ትችላላችሁ። አሁን በጣም ቀላል እንደው ብትቸገሩ እንኳን እዚህ ላይ ያለው ስልክ ቁጥሮች ደውላችሁ መጠየቅ ትችላላችሁ ማለት ነው። እርግጠኛ ሆኜ የምነግራችሁ ፋውንዴሽን ይዛችሁ መሰረታዊ ነገሮችን በሙሉ ይዛችሁ ትወጣላችሁ ከዛ ኮርስ ማለት ነው። እዛው እንገናኛለን። የመጀመሪያው ግድግዳ ወይም ደግሞ መሰናከል the perfectionism trap ይባላል። the perfectionism trap ራሱ ቃሉ ወይም ደግሞ ርዕሱ ትርጉሙ ራሱ አለው እዛ ካስተዋላችሁ። perfectionism ማለት ፍጹምነት፣ trap ማለት ደግሞ ወጥመድ ማለት ምን ማለት ነው? ወጥመዱ አብዛኛው ሰው እዛ ላይ የወጥመድ ውስጥ ይወድቃል። እዚህ ወጥመድ ላይ ይወድቃል። ወጥመዱ መሰላችሁ የስተትን መስራት መፍራት አንደኛው። ሁለተኛ ደግሞ ቃላቶችን በትክክል አልኳቸው ወይም አላልኳቸውም የሚል ጥርጣሬ ውስጥ መግባት። አንድን አረፍተ ነገር ገና ሳይናገሩት አስቦ እንዲህ ከዛ በኋላ እንዲህ ከዚህ በኋላ እንዲህ ከዛ በኋላ ማውራት። ይሄ ምን ይባላል? የፐርፌክሽኒዝም ትራፕ ነው። እዛ ውስጥ ራሳችሁ ካገኛችሁ ፍጹምነትን እያሻችሁ ነው ወይም እየፈለጋችሁ ነው። ፍጹምነትን ደግሞ አታገኙም። ልንገራችሁ፣ ማንም ሰው ፍጹም አይደለም፣ ፍጹም መሆንም አይችልም። በቋንቋም በሉት በሌላም ነገር በሉት። እኔም የራሴ ክፍተቶች ወይም ጉድለቶች አሉብኝ። እናንተም የራሳችሁ ጉድለቶች ወይም ክፍተቶች አሉባችሁ። ስለዚህ መሻሻል ነው እንጂ መጣር ያለባችሁ ወይም ወደ መሻሻል እንድትሻሻሉ መጣር አለባችሁ እንጂ ፐርፌክሽኒዝም ላይ ፎከስ ማድረግ የለባችሁ። ያንን ስታረጉ ምን ይመጣል መሰላችሁ? ፍርሃትን፣ ዝምታን ስለሚያመጣ ዝም እንድትሉ ስለሚገፋችሁ፣ ዝምታ ደግሞ የአቀላጥፎ መናገር ጠንቅ ነው። ዝም አላችሁ ማለት አላወራችሁም ደግሞ። ስለዚህ አላወራችሁም ደግሞ ምላሳችሁ አልተለማመደም ማለት ነው። ምላሳችሁ ካልተለማመደ ደግሞ በምንም አይነት መልኩ ሊያወራ አይችልም። ስለዚህ ያልተለማመደው ያልተገበራችሁት ነገር ከየት ሊያመጣው ይችላል? የፈለገ ብትሉኝ ማለት ነው አይመጣም። ለዚህ ነው እኔ ሁልጊዜ የምደጋግመው ነገር አንድ ሰው መናገር ማወቅ ከፈለገ እንግሊዝኛም ሊሆን ይችላል፣ ሌላም ቋንቋ ሊሆን ይችላል። ያንን ቋንቋ በትክክል ማውራት ከፈለገ መደጋገም ያስፈልገዋል፣ ማውራት ያስፈልገዋል። ማውራት ከሆነ የሚፈልገው ማውራት ይጠበቅብናል። መጻፍ ከሆነ የሚፈልገው መጻፍ ይጠበቅብናል። ማንበብ ከሆነ አሁንም ማንበብ ያስፈልጋል። ማዳመጥ ከሆነ አሁንም ማዳመጥ ያስፈልጋል ማለት ነው። እያንዳንዱ አንዱ በአንዱ ነው የሚተካው ማለት ነው፣ ወይም የሚገኘው በራሱ ማለት ነው የተባለው። ስለዚህ ምን ማድረግ አለባችሁ የሚለውን እስኪ በተወሰነ መልኩ ልንገራችሁ። ይሄ ቻሌንጅ የመጀመሪያን ጊዜ ስነግራችሁ ማለት ነው ዝም ብላችሁ በቀን በቃ 10 ጊዜ ለመሳሳት አቅዱ። 10 ጊዜ መሳሳት አለብኝ ብላችሁ አቅዱ። በቃ ስታወሩ እንሰኛ ማለት ነው። በቀን 10 ጊዜ ልሳሳት ብላችሁ አቅዱ። እስኪ አቅዳችሁ ደግሞ ተሳሳቱ። ሳታቅዱ ሳይሆን አቅዳችሁ ተሳሳቱ። ከዛ በኋላ ያንን አቅዳችሁ አንድ ጊዜ ተሳስቻለሁ ችግር የለም 10 ጊዜ አለኝ ብላችሁ ስለምታስቡ ሁለተኛው ጊዜ ስትሳሳቱ አሁንም 8 አለኝ ብላችሁ ስለምትሳሳቱ ያን ነገር ምን ያደረገ ነው መሰላችሁ? በውስጥ አዋቂነት እናንተ ስህተት ማድረጉን ችግር የለውም ብላችሁ እንድታስቡና አይምሯችሁ እንዲቀበለው ያረጋችሁ ነው ማለት ነው። ይሄን ግድግዳ አንድ ነው የመጀመሪያው ግድግዳ። ሁለተኛው ግድግዳ ወይም ደግሞ መሰናከል የትራንስሌሽን ኢንጂን ይባላል። ትራንስሌሽን ኢንጂን አሁንም ትራንስሌሽን ታውቁታላችሁ፣ ትርጉም ማለት ነው። ኢንጂን ማለት ያው ሞተር ማለት ነው። ምንድነው ይሄ? ሰርክል አለ እናንተ ጋር ብቻ አይደለም፣ ኢትዮጵያ ብቻ አይደለም። አብዛኛው እንግሊዝኛ ቋንቋ የመጀመሪያ የአፍ መፍቻቸው ቋንቋ ያልሆኑ ሀገሮች እንግሊዝኛ መማር ሲፈልጉ የሚያደርጉት ድርጊት ነው። መጀመሪያ ከቋንቋቸው ከናት ሀገር ቋንቋቸው
ያቺን ቋንቋ መጀመሪያ ያመጡና ከዛ በኋላ ወደ እንግሊዝኛ የተረጉሙና ከዛን ከተረጉሙ በኋላ ነው ወደ ማውራት የሚሄዱ። ያን ትራንስሌሽን ሉፕ እንዲኖር አይፈለግም። ምክንያቱም ያን ትራንስሌሽን ሉፕ በተፈጠረ ቁጥር ላግ ታይሙ እየጨመረ ይመጣል፣ ወይም ደግሞ ዝም የምትሉበት ጊዜ እየጨመረ ይመጣል። ዝምታ ደግሞ ከዛ በመሃል ኮንቨርሴሽኑ ወይም ኮሚኒኬሽን የለም ማለት ነው። ንግግሩ በትክክል ወይም በተሳካ ሁኔታ አይከናወንም። ስለዚህ ይሄንን እንዳታደርጉ ይመከራል። ማድረግ የለባችሁ ትራንስሌሽኑ። ታዲያ ምን ማድረግ አለባችሁ? ትራንስሌሽኑ እንዳይፈጠር በየቀኑ አይምሯችሁን እንዲለማመደው ያን ቋንቋ እንዲለማመደው በየቀኑ ለ5 ደቂቃ ቤት ውስጥ የምታደርጉት ድምጻችሁ ከፍ አድርገው። አሁን ውጭ ይደርሳል ሌላ ጊዜ፣ ግን አሁን ቤት ውስጥ የምታደርጉት ነገር እያንዳንዷ ነገር በቀን 5 ደቂቃ ብቻ፣ ከዛ በላይ አንፈልግም። 5 ደቂቃ ናሬት አድርጉት ወይም ደግሞ ተርኩት። የምታደርጉት ነገር እየታጠብኩኝ ነው፣ አም ቴኪንግ አ ሻወር፣ ፀጉሬን እያበጠርኩኝ ነው፣ አም ካሚንግ ማይ ሄር፣ አም ብራሺንግ ማይ ሄር፣ አም applying or I'm putting on makeup on my face, whatever the case። ምንም የምታደርጉት ነገር ድርጊቱን በአጠቃላይ ናሬት አድርጉት ወይም ተገብሩት። ያኔ የማታውቁትን ነገር ታያላችሁ፣ ራሳችሁ ታስተውላላችሁ። በ5 ደቂቃ ውስጥ ስታወሩ የማታውቋቸው ነገሮች እንዲህ ማለት እንዴ ቆይ መክተፍ ሽንኩርት የከተፍኩኝ ምን ማለት ነው ብላችሁ ጠይቃላችሁ። ያኔ ጻፉት። የጻፋችሁትን ነገር በእንግሊዝኛ ምን እንደሆነ እወቁት። ከዛን አውቃችሁ አሁንም መልሳችሁ ደግማችሁ ያንን ነገር በሉት በሁለተኛው ቀን። እንደዚሁ ስታረጉ በየቀኑ አይምሯችሁ በምን እንዲያስብ ነው? ባለው ሁኔታ እንዲያስብ ነው እንጂ ገና ትርጉሙ አይደለም እንዲያወራ የሚያደርገው የሚለምደው። ከትርጉም ወጥቶ ወደ ቀጥታ ባለው ሁኔታውን አይቶ ያን ሁኔታ በእንግሊዝኛ እንዲገልጸው እንዲረዳው ያግዛል ማለት ነው አይምሯችሁ። ይሄ ሁለተኛው ግድግዳ ወይም ደግሞ መሰናክል እንዴት መስበር እንዳለባችሁ አያችሁ። ሶስተኛው መሰናክል የኔቲቭ ስፒከር ሻዶው ይባላል። ብዙ ሰው ይህንን ነገር ይመጣና አክሰንቴን ማስተካከል እፈልጋለሁ ብሎ ይመጣል። አክሰንቱ አይደለም እኮ ፖይንቱ ወዳጆች፣ አክሰንት አይደለም ዋናው ፖይንቱ። እናንተ የምታወሩት ያን ከፊት ለፊታችሁ ያለውን አካል ያወራችሁት ነገር እንዲረዳ ነው። እንግሊዘኛው አክሰንቱን የአሜሪካ ይሁን የህንድ ይሁን ካስተዋላችሁ ህንዶች እኔም ደስ የሚሉኝ እነሱ ናቸው። የራሳቸው አክሰንት ምንም አይመስላቸው። በእንግሊዘኛ ግን እንግሊዘኛ እኮ ከኛ ይበልጥ በጣም ይችላል። እውነት እናወራ ከተባለ ማለት ነው ከጫፍ እስከ ጫፍ። ለምን ያው በእንግሊዞቹ ስለተገዙ ያውቁታል። ግን አክሰንቱን አያፍሩትም፣ በአክሰንታቸው ያወራሉ። እንደዛውም አይ ቲንክ ቻይኖቹም እንደዛው ናቸው ሲያወሩ እንግሊዘኛቸው እንደዛ ነው። ሌላም ሀገሮች ወደ ዩሮፕ ሀገሮች አሉ እንደዚህ እንግሊዘኛ አፋፍሻቸው ያልሆኑ፣ ወደ ፍራንስ ስትሄዱ ሲያወሩ እንደዛም፣ ፈረንሳይ ስትሄዱ አክሰንቱ አለ ግን ያወራሉ እንግሊዘኛ። ምንም ያለ ጣጣ የለባቸው። እኛ ግን ልክ እንግሊዘኛ ስናወራ ልክ እንደ አሜሪካን አክሰንት ወይም እንደ ብሪቲሽ አክሰንት እንዲኖረን እንፈልጋለን። እሱን ተውት። ዋናው እሱ አይደለም። ዋናው ፖይንቱ ሐሳባችሁ በእንግሊዘኛ እንዴት መግለጽ እንዳለባችሁ ነው እንጂ የአክሰንት ጉዳይ አይደለም። አክሰንቱ በኋላ የሚስተካከል ነገር ነው። ማስተካከል እሱ ከፈለጋችሁ በጣም ግዴታ ከሆነ ማለት ነው እንጂ ግዴታ ሆኖ አይታይም ለኔ እንደ ቋንቋ አስተማሪ ማለት ነው፣ እንደ አስተማሪነቴ። ስለዚህ ይህንን ማቆም አለባችሁ። ዋናው ክላሪቲ ነው እንጂ አክሰንት አይደለም። ግልጽ ነው ወይ የምትሉት ነገር ለዛ ሰው ግልጽ ካልሆነ እንዴት ግልጽ ላደርገው ይችላል ብላችሁ ነው እንጂ አክሰንቴ ነው ችግሩ ብላችሁ እንዳታስቡት ነው። ስለዚህ እናንተ ማሰብ ያለባችሁ እስኪ ሌላ ሀገሮች አክሽን እንድታደርጉት ማለት ምታደርግ ያለባችሁ ነገር የሌላ ሀገር ዜጋ ሆኖ ለምሳሌ የደቡብ አፍሪካ የሌላም ሀገሮች በአፍሪካ ሀገሮች ውስጥ ውሰዱ፣ ሌላ ሀገራት ይሉ ከአፍሪካ ሀገሮች ውስጥ ሆኖ የመጀመሪያ ቋንቋው ሌላ ቋንቋ የነበረ ከዛ በኋላ እንግሊዘኛ ማውራት የቻለ ሰው ፈልጉ። በጣም ታዋቂ ሰው ማለት ነው። ያንኑ ሰው የራሱን ቋንቋ ያወራ የእንግሊዘኛ ቋንቋ ደግሞ ያወራል። እስኪ አስተውሉ። ሲያወሩ አክሰንታቸው አለ እኮ ስቲል። አረም አንድ ፖድካስተር አለ ስሙ ጠፋብኝ፣ ጄይ ሸዲ ይባላል ፖድካስተር አለ። ይሄ ሰውዬ እኮ የቤተሰቦቹን ከህንድ ነው የመጡት። ስቲል እስካሁን ድረስ እንግሊዘኛው ብትሰሙት አክሰንት አለ። አው እንግሊዘኛ ያወራል ግን አክሰንት አለው፣ የራሱ አክሰንት ማለት ነው። ደስ የሚል አክሰንት አለው። ስለዚህ በአክሰንታችሁ ኩሩ፣ ችግር የለውም፣ ጉዳት የለውም። ዋናው ክላሪቲው ነው። ዋናው የላካችሁት መልእክት በትክክል መለሱ ነው ማረጋገጥ ያለባችሁ። አራተኛው ግድግዳ ምንድነው? the passive consumption loop ኮንሰምፕሽን ማለት ኮንሱም የምናደርገው ወይም የምንመገባቸው ነገሮች፣ የምንወስዳቸው፣ የምናስገባቸው ነገሮች፣ ኮንሱም የምናደርጋቸው ነገሮች አሉ።
ታዲያ እነዚህን ኮንሱም እናደርጋቸው ነገሮች ጥሩ ሆኖ ሳሉ ካላወጣናቸው እዛው ሆኖ ይቀራሉ፣ ይጠፋሉ አይምሮአችን ላይ በተለይ ማለት ነው። ማድረግ ያለባችሁ ብዙ ሰዎች ምን ያደርጋሉ? ይገቡና ፊልሞች ይመለከታሉ፣ መጽሐፍ ያነባሉ፣ እንዴት ነው ይሄ ማዳመጥን ፕራክቲሱን ፖድካስት ያዳምጣሉ። ይሄ ሁሉ ያደርጉና ግን ልክ ተግባር ላይ ግን የሉ። ኮንሱም ማድረጉ ብቻ አይደለም መተግበሩ ነው እንጂ ዋናው ዓላማው። ኮንሱም ማድረጉ እኮ ችግር የለው፣ ግን መተግበር ያስፈልጋል። እና እኔም አሁን አጋጣሚ ሆኖ ተወሰኑ ተማሪዎች ሳናግራቸው እኛ የተማርናቸው ነገሮች ቤት ሄዳችሁ ትተገብራላችሁ ወይ ብዬ ስጠይቃቸው አብዛኛው መልሳቸው አይ አንተገብርም ይሉኛል። ታዲያ ለውጥ ከየት ይመጣል? ካልተገበራችሁ የእውነት ነው የምላችሁ ቋንቋ የሚቻል አይደለም። ኮንሱም ማድረጉ አንድ እንዳለ ሆኖ ዕውቀት ጨመራችሁ ራሳችሁ የነበረውን ዕውቀት እንኳን ሳትጠቀሙ ሌላ ዕውቀት መጨመር ማለት ያንኑ እንደ ጨፈለቃችሁና ሌላ ዕውቀት በላዩ ላይ አስቀምጣችሁ አሁንም ምንም አይነት ለውጥ አይመጣም ማለት። ስለዚህ ማድረግ ያለባችሁ ምንድነው? አንድ ቴክኒክ ንገራችሁ። ለምሳሌ በቀን let's say 10 ደቂቃ ያህል ስለ አንድ መጽሐፍ 1-2 ገጽ ወይም ደግሞ 3 ገጽ አነበባችሁ ብለን እናስብ። ስለዛ 10 ደቂቃ በ10 ደቂቃ ውስጥ ያነበባችሁት 3 ገጽ ወይም 2 ገጽ ያነበባችሁትን ነገር ልክ እንደዛው 10 ደቂቃ እንደፈጃችሁ ለንባቡ ላይ 10 ደቂቃ ደግሞ ያነበባችሁትን ነገር እስኪ ለመግለጽ በእንግሊዘኛ ሞክሩ። የተረዳችሁትን ነገር ማለት ነው። በ10 ደቂቃ ውስጥ አውርታችሁ ያንን ሐሳብ ግለጹ፣ ያነበባችሁት ነገር ማለት ነው። ስለዚህ ኮንሱም ያደረጋችሁት ነገር ለ10 ደቂቃ ነው፣ ያወራችሁትም ለ10 ደቂቃ ነው። ስለዚህ ምን ሆነ ማለት ነው? እኩል ነገር ነው ያደረጋችሁት ማለት ነው። አሁንም ስታዳምጡ አንድን ቪዲዮ ወይም ፊልም ለ5 ደቂቃ ከሆነ ያዳመጣችሁ ወይም ያያችሁ ቪዲዮ ማለት ነው፣ ያንኑ 5 ደቂቃ ኮንሱም ያደረጋችሁት መረጃ እስኪ በእንግሊዘኛ መልሳችሁ በመጣላችሁ እንግሊዘኛ የግዴታ እንደዛ ሰው ማለት አይደለም፣ ግን በመጣላችሁ እንግሊዘኛ እስኪ ሞክሩና በሉ። እንዲህ ስታደርጉ ኮንሱም ያደረጋችሁትን በዛው ልክ እያወጣችሁ ነው። 50% ይሆናል ማለት ነው። 50 ከዚህ 50 ከዚህ ሀዛም 100 ይሆናል ጠቅላላ ማለት ነው። ይሄ መተግበር ያለባችሁ በአምስተኛው ግድግዳን ለመጣል ማድረግ ያለባችሁ እሱ አራተኛው ማለት ነው። አምስተኛው የግድግዳ ምን ይባላል? the identity dilemma ይባላል። identity dilemma ምን ማለት ነው? እንግሊዘኛ ቋንቋ በቃ እንዴት ነው እንደ ግዴታ ያው በእኛ አሁን በተለይ በእኛ ሀገር ኮንቴክስት ኩራት እንኮራለን እኮ በማንነታችን ኢትዮጵያዊ በመሆናችን በጣም እንኮራለን። እኔም እንደዛው፣ ሁሉም ኢትዮጵያዊ እንደዛ ይኮራል በራሱ ኢትዮጵያዊነቱ ማለት ነው። ስለዚህ ሌላ ምንም አይነት ቋንቋ አዲስ ቋንቋ ለመማር ልክ አይደንቲቲውን እንደሚጎዳ ወይም ደግሞ የራሱን አይደንቲቲ ወይም የራሱን ማንነት እንደጣለ የሚመስል ሰው ብዙ አለ። እንግሊዘኛ ያስፈልግም እኮ ለምን ያስፈልግ የራሳችን ቋንቋ አይደለም ብሎ የሚሉ ሰዎች አሉ። የራሳችን ቋንቋ እንዳለ ሆኖ ቋንቋ መጨመሩ ጉዳቱ ምንጋ ነው ያለው ብሎ መጠየቅ ተገቢ ነው ብዬ አስባለሁ። እንኳን እሱን የእንግሊዘኛ ተውቱና ሀገር ውስጥ ያሉት ቋንቋዎች በጣም ብዙ ናቸው። እያንዳንዱ ቋንቋ ብናቅ ምን እንጎዳለን? የምንጎዳው ነገር የለም። ስለዚህ እችን አይደንቲቲ ዲሌማ ወይም ደግሞ ሌላ ቋንቋ በመማር ያንን ሰው እኔ ላይ ተጽዕኖ እየፈጠረ ነው ብላችሁ ማሰቡን ትታችሁ እንግሊዘኛ በማወቄ ምን ልጠቀም እችላለሁ የሚለው መልስ መጀመሪያ አገኝ። ከዛን ያንን መልስ ካገኛችሁ በኋላ በትክክል እውነትም በማወቄ ብዙ ሰው ተለውጧል አልተለወጠም እንግሊዘኛ በማወቁ? ይሄን ብቻ ራሳችሁ ጠይቁ። ብዙ ሰው በእንግሊዘኛ ስላወራ ወይ እንግሊዘኛ ስላወራ ብዙ ነገር አግኝቷል ወይስ አላገኘ? ተለውጧል ወይስ አልተለወጠም? ምን አደረገበት ያንን ቋንቋ? ብዙ ሰዎች አሉ። የእውነቴን ነው። አሁን ሰርች ብታደርጉ በእንግሊዘኛ ምክንያት የተለወጡ ሰዎች በጣም ብዙ ናቸው። ስለዚህ እነሱም ከተለወጡ እናንተ የማትለወጡ ምክንያት ምንድነው? እናንተ ላይ ማንነታችሁ ላይ ምንም ያመጣው ነገር የለም። አሉ እኮ የተለወጡ ግን ማንነታቸው ረሱ እንዴ? አልረሱም። አሁንም ኢትዮጵያዊ ናችሁ። ብታያችሁ ምንም ብትሏቸው ኢትዮጵያዊ ነኝ ብላችሁ my home country ይላችኋል። ሀገር የተወለድኩባት ሀገር ኢትዮጵያ ናት ብሎ ኮራ ብሎ ያወራል አሁንም ማለት ነው። ስለዚህ ማንነታቸው ሳይጠሉ ግን ደግሞ ቋንቋውን የተጠቀሙበት የተለወጡ ሰዎች በጣም ብዙዋል። እናንተን እንደህንን አይምሯችሁን ውስጥ መክተት አለባችሁ። የተጫነባችሁ ነገር ሳይሆን ፈልጋችሁ ማድረግ ያለባችሁ ነገር የአንዱን የማንነታችሁ አንዱ አካል ማድረግ ትችላላችሁ። ያንን ይሄንን አይምሯችሁ ካሳመናችሁ ግድግዳውን ጣላችሁት፣ አፈረሳችሁት ማለት ነው። በዛሬ ቪዲዮ 5 መሰናክሎች ወይም ግድግዳዎች እንዴት ማፍረስ እንዳለባችሁ ምን እንደሆኑ ገለጽኩላችሁ። ስለዚህ እውነትም አሁን በነገርኳችሁ ተግባራት ከተገበራችሁ ለውጥ እንደምታገኙ ተስፋ አደርጋለሁ። ጥያቄም ካላችሁ ሐሳብ ካላችሁ በኮሜንት ላይ ጻፉልን። ላይካችሁ እንዳይለየን፣ ሰብስክራይብ ማድረጋችሁ እንዳይለየን። በሚቀጥለው ቪዲዮ እንገናኛለን። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።